ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ሰላም ለኪ ድነናል ደግሞም እየዳነን ነው ተስፋ ደግሞ የሌላቸው አይደለንም ገና እንድናለን እግዚአብሔር እነዚህ ነገሮች በመጽሐፍ ቅዱስ ስለኛ ተስፋ እንዲሆኑ አስቀምጧል ስለዚህ yes ድነናል እየዳንን ነው እንድናለን የሚለው ትምህርት መጽሐፍ ቅዱሳዊ እንደሆነ ልንረዳ ያስፈልጋል ማለት ነው ስራ ለድነት ያስፈልጋል ብለህ ካላመንክ ሌላ ነገር ምንም ችግር የለብኝም እኔ ካንተ ጋር ዲቤት አላረግም በቃ ወንጌላዊ አማኝ ሰው ባመነ ሰዓት ይድናል ብለህ ካላመንክ በነገራችን ላይ ሂደታዊ ነው ብለህ አመንክ ማለት ስራ ለድነት ያስፈልጋል ማለት ነው ባይ ዲፎልት አሁን ስራ ለድነት ያስፈልግም ብለህ አሁን አይ ስራ ለድነት ያስፈልግም ግን ድነት ሂደታዊ ነው ድነናል የዳን ነው እንድናለን ብለህ አመንክ ማለት which means ድነቴን ፈጽማለሁ እያልክ ነው ያለው ድናለሁ ድነቴን ፈጽማለሁ እያልክ ነው ስለዚህ ስራ ለድነት ያስፈልጋል እያልክ ነው ስለዚህ በዚህ መንገድ ነው ያወራው አሁንም ድነት ለስራ ያስፈልጋል ካልክ ኦሬዲ እናስጠነቅቃለን ወንድሞቻችን አንተ ጋር መተው እንዳይማሩ ይሄን ይያልክ ከሆነ ድነት ነግረን ድነት አላፊ በጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ ነው በበጎ ስራ በመጽናት ቁጥር 10 በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ስለዚህ ሚዛኑ ምንድነው በጎ ስራ ነው ለእያንዳንዱ የሚከፈለው እንደየስራው ነው እውነት ነው የዳነው የጸደቀው በእምነት ነው በስራ ቢሆን ኖሮ የዳነው የጸደቀው የምንመካበት ነገር አለ ነገር ግን ማንንም እንዳይመካ በስራ አይደለም ተብሎ ተነግሯል ማንንም በእግዚአብሔር ፊት በስራው አይጸድቅም ማንንም በእግዚአብሔር ፊት በስራው አይድንም ሰው ሁሉ የሚድነው ሰው ሁሉ የሚጸድቀው በክርስቶስ ኢየሱስ በማመን ብቻ ነው በክርስቶስ ከማመን ውጪ እግዚአብሔር በክርስቶስ የሰጠውን ጽድቅ ከመቀበል ውጪ ከእግዚአብሔር ጋር መታረቂያ መንገድ በእግዚአብሔር ፊት ሞገስ ማግኛ መንገድ የለም ነገር ግን የዳኑ ሰዎች ነገር ግን የጸደቁ ሰዎች ያንን ነገራቸውን የሚገልጡት መጽደቃቸውን የሚገልጡት በምንድነው በስራ ነው ሐዋርያው ጳውሎስ ከያዕቆብ ጋር ስምምነት ላይ ነው በዚህ ክፍል እንደምናየው ራሱን እየተቃረነ አይደለም ስለዚህ ሰዎች ማመናቸው የሚታወቀው ሰዎች አንዱን እግዚአብሔር በቃ እስከቀራንዮ ያለውን በልጅ ጣርና ሞት አቺቭ ሊደረግ ያለውን ነገር እኔ ጨርሻለሁ የቀረቻለች እሱም ሳክራመንቶችን እየወሰድክ መልካም ስራዎችን እያደረክ እነሱን እየፈጸምክ እዛ ጋር አንተ በራስ ልትጸድቅ ያልቻልከውን እኔ ስላጸደኩ እንደው በጣም ትልቁን ፓርት ስለጨረስኩልህ ደወር ይችኛው እንኳን አትከብድህም እችን ያረክ የዛኛው ገባር የሆነ ነገር ልክ ክትባት የሚመስል ነገር ለጀስቲፊኬሽን የሚሆንን ግብር እየሰጠ ቀጥል ይሄ ወርክ ቤዝድ ሳልቬሽን የተረገመ ትምህርት በተለያዩ አጋጣሚዎች ሱሪ የለበሰች ያደገች ልጅ ብትኖርና ግን ቅዱስ ቁርባን መቀበል ትፈልግ በቃ የለመደችው ሱሪ ለብሶ መኖር አይደለ እና ሱሪ ነው አሁን እኔ ለመርኩት አሁን ወደ ቀሚስ መመለስ ራሱ ዳገት ነው ማለት የምትልካለች እና ወደ ቅዱስ ቁርባን እንዳትቀርብ ደግሞ አይ ቀሚስ ለባሽ ሳሉን በፊት እንዴት መቁረብ ይችላል አልችልም ብላ የምታስብ ካለች አሁን በቂ አይደለም ከቅዱስ ቁርባን ለመራቅ ይሄ በቂ ምክንያት አይሆንም ምንድነው ብያችሁ ነበር የተለያየ ይሄ ሜካፕ መሰራታችሁ የሚሆን ኦኬ አላበረታታም እሱን ሜካፑ ምናምን ግን ኤኒዌይስ የሚያምርባችሁ ከሆነ ያሳየው አደረጋችሁት ይባል እሱን ስላደረጋችሁ እሱን ስለምታደርጉ ወይም ይሄ ጥፍራችሁ ምናምን የሆነ ነገር ስለምታደርጉ ወይ ብቻ እንደዚህና መሰል የሆኑ ነገሮችን ስለምታደርጉ በራሱ እንደነዚህ አይነት ነገሮች ከቅዱስ ቁርባን የሚያርቁ በፍጹም አይደለም ቀስ በቀስ አሁን እነዚህ ነገሮች የማይጠቅሙ አክቹሊ አይጠቅሙም ለመንፈስ ህይወታችሁ አይጠቅሙም ቀስ በቀስ ሊቀረፉ የሚችሉ ናቸው ማለት በራሳቸው ጊዜ ቀስ ብለው ራሳችሁ ያያያችኋቸው በመንፈስ እያደጋችሁ ስትሄዱ አይ ይሄ ነገር ምን ይሰራልኛል ብላችሁ በራሳችሁ ጊዜ ውስጣችሁ እንደዚህ አይነት ደረጃ ላይ ሲደርስ እየተዋችሁ ትመጣላችሁ በራሳችሁ ጊዜ ከዛ ውጪ ግን እንደዚህ አይነት ነገር ስለማድረግ ወደ ቅዱስ ቁርባን መቅረብ አልችልም ነው ትችያለሽ ሱሪ አድርገሽ የምትንቀሳቀሽ እህት ብትሆኚ እዛ ስትመጪ በኢየሩሳሌም ስንገባ ቀሚስ ተለብሶ ምናምን ነው የምንገባው እሱ ይታወቃል እሱ እንዳለ ሆኖ ግን
በዕለት ተዕለት ኑሮሽ ውስጥ ሱሪ የምትለብሺ ብትሆኚም ከቅዱስ ቁርባን እሱ ለመራቅ በቂ ምክንያት አይሆንም። አይ ነው በደንብ ስርዓት ሲኖር ምናምን ጥሩ ነው፣ ቆንጆ ነው። ይሄ ምንም የሚያጠያይቅም አይደለም። ግን ቀስ ብሎ ይደርሳል፣ ችግር የለም። ብቻ እናንተ ወደ ቅዱስ ቁርባን ቅረቡ፣ ኑና ቁረቡ። ኦኬ ቁረቡ፣ ከቅዱስ ሚስጥር ተካፈሉ። አልበቃሁም ለዚህ አልደረስኩም የሚለው ነገር እውነት ነው። ማንም ሊበቃ አይችልም። እና ግን ተለይ አንዳንድ መበለቶች ደግሞ ወጣቶች ሲቆርቡ ሲያዩ የሚያሳቅቋሉ። አሁን አንቺ ነሽ የምትቆርቡ አንተ ነህ የሚሉ ነው በማያውቁት ገብተው የሚፈተፍቱ። ማንም ሰው ለስጋውና ለደሙ ብቁ ሊሆን አይችልም። በእውነቱ ምንም መቼም 1000 ዓመት ቢኖር በቅቶ ሊቆርብ አይችልም። እንኳን እኛ እነ ሚካኤል እና ገብርኤል አይቆርቡም፣ ለነሱ የተሰጠ ጸጋ አይደለም እንጂ እነ ሚካኤል እና ገብርኤል እንኳን ይቆርቡ ይባል በቅተው ሊቆርቡ አይችሉም። ለማንም ብቁ ሆኖ ሊሰጥ አይችልም። ስለዚህ ጸጋ ነው የምንለው ለዚህ ነው። ቅዳሴ ጊዜ ላይ ነው አይደል? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር ንንሳ ዘተወበ ለነ ጸጋ ነው አይደል? ጸጋ ሆኖ የተሰጠን እግዚአብሔር በጥበብ እግዚአብሔር በፈርሃት እንቅረብ ነው፣ ጸጋ ነው። ማንም በቅቶ ሊቀበል አይችልም። በ70 ዓመቴ በ80 ዓመቴ በቅቼ እቀበላለሁ ያኔ በቃለሁ ማለት የመጨረሻ እንደውም ክደት የሚሆነው ይሄ ነው። ታዲያ ምንድነው? በቃ አንተ መድኃኒት ነህ፣ እኔ በሽተኛ ነኝ፣ ያላንተ ሕይወት ስለሌለኝ ነው የምቀርበው ብሎ መቅረብ ይገባል በእውነቱ። ጨካኝ ነው በቃ ልጁ ይውጣል። በጣም መጥፎ ሰው ረር ያለ ነው በቃ የሆነ እኔ እንዴት አድርጌ ኤክስፕሌን ላደርግልህ እንደምችል አይዶን ነው። ኧረ ስማ ሰርጀሪውን እንኳን አንድ ላይ ገባን ተፈቅዶልኝ። ከዛ በኋላ አንጎሉን ከፈቱት፣ ባዶ ነው ምንም የለውም። السلام عليكم يا سلام عليك أيها يسوع كريستوس سلامنا ጸጋይ ይብዛላችሁ። እስልምና የለቀቁበት ነገር ልንገራችሁ። አንደኛ ላይ ሱራ መይረም 19 ቁጥር 71 ላይ ከናንተ ወራጅ እንጂ አንዳች አይቀርም ይላል። ወራጅ ወደ ገሃነም ነው የሚወርዱት። ሱዱዳቸው እቺ ነገር እስከምትቀር ድረስ ገሃነም ውስጥ ገብቶ አንድ ሙስሊም ተቃጥሎ ጀነት ገባለሁ ብሎ ተስፋን ይዞ ነው የሚሄደውና ሁለተኛ ደግሞ ሱራ 779 ላይ ወለቀዘርና ለጀሃነመን ከቲረ ሚለል ጂኒ ወልኢንስ ይላል። ከሰዎችም ከጋይኖችም በእርግጥ ለጀሃነም ፈጠረን ይላል። ብዙዎቹም ላይ ያለምን የፈጠረው ለጀሃነም እንዲገቡ ነው መጽሐፍ ቅዱስ ሲናገር። ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑት የዘላለም ሕይወት እንዳላችሁ እንድታውቁ እንጽፍላችኋለሁ ይላል። እና የዘላለም ሕይወት የሚገኝበት በእስልምና አንድ ሰው ተስፋ የለውም። የዘላለም ሕይወት መኖሩን ብትነግረው አንድ ሙስሊምን የት ነው የምትገባው ብለው ቢጠይቁ አላህ ያውቃል ይላል። ከዛ ወደ ዘላለም ሕይወት አንተን የወደደ ወደ ክርስቶስ ነው። ኢየሱስ ይወዳችኋል። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰንብታችኋል? ይሄን ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ፕሌያዶስ ወይም ሌሎቹ በጠቅላላ እና በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲልላችሁ ወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋ። እግዚአብሔር በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨንቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉን ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን እየላከ። ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት፣ ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይሄን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችንን በዚህ መልክ ልንማጸናችሁ፣ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል። እንዲገደሉ ተወስነዋል። ለዚህም መረጃ አላቸው።
ለዚህም ብዙ ቪዲዮዎች ወጥተዋል። በአደባባይ ግደሉት፣ የት እንዳለ አግኝተናል፣ ብዙ ቪዲዮዎች ወጥተዋል። ስለዚህ የቤተ ክህነቱ የሕግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሐሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢኦቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይህንንም መረጃ ሲደርሳችሁ ይሄን መልእክት እንዳገኛችሁ ወይም ሌሎች ወንድሞቻችን የሚሰሩትን እንደሰማችሁ ይህንን ዘገባ በማስረጃ እንድታቀርቡልን ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እነዚህ ወንድሞች የድብቅ አይደለም፣ በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍታት ለመፍታት ከምንቆም እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ሕግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህ ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን። በህይወት እያሉ ከነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይህንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጥታ እድል ሰጥታ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በሕግ ከለላ በጸሎትም ከጎናቸው እንደምትሆኑ በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከናንተ ድምጽ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይስጥልኝ ወንድሞቼ፣ እግዚአብሔር ይጠብቃችሁ። ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ። እስላም ወንድሞቻችን ደግሞ ይህንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሐሳቡ ላይ እንጋጭ፣ በሐሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ፣ እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏልና መጽሐፉ። ስለዚህ ሁላችንንም ልቦና ሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ።